ገባሽ? ውጥት ከዛስ ለራሴ ደስ ይለኛል። ለሰው አይደለም እኔ የማደርገው ለራሴ። ከዛ እግዚአብሔር ይመስገን ነው የምላችሁ ጤና ላይ ደም ግፊታችሁ ይቀንሳል፣ ስኳራችሁ ይቀንሳል ምናምን ብለድ ፕሬሸራችሁ ምናምን ያለ አይደለ የሚመጡ በሽታዎች ምናምን ኢቭን ካንሰር 60% ይቀንሳል። ካንሰር የሚመጣው ከፋት ነው። ኦኬ ስለዚህ ከሞን ቤቢ ኦኬ እኔ ነግሬያቸዋለሁ። ሴቶችዬ ልጆችሽን ካሳደግሽና ገንዘብ ካለሽ ከፕላንሽ ከተረፈ ራስሽ ላይ ኢንቨስት አድርጊ። ዛሬ ቴክኖሎጂ እዚህ ድረስ ሄዷል። ማንንም አታማክሪ። የኛ ዘመዶች የምታማክሪ፣ የኛ አበሾች የምታማክሪ፣ የኛ ኢትዮጵያኖች፣ የኛ ኦሮሞች የምታማክሪ አራሱ ነገር እንደው መጨረሻው እንደዚህ ያመጣል። መጨረሻው የሚያመጣው ስብ ሰውነታችን ውስጥ ያለው ስብ ወደ ካንሰር ይቀየራል። ወደ ደም እንትን የሚባል ነገር ይዘጋል፣ የደም ቱቦ ይዘጋል፣ ልባችንን ምናምናችንን ያመናል። እናቴ ውልቅ አርጊና በተለይ እዚህና እዚህ አካባቢ ያለ ከሆነ ውልቅ አርገሽ አስጠረገሽ እንዲህ እያልሽ ትመጫለሽ። እንደዚህ እያልሽ ትመጫለሽ። ከዛ የት አባቱ ብላል አዶናይ። የት አባቱ ምን አገባው ሰው አሳይ ብላል። ለባልሽም አሪፍ ነው እንደዚህ ሲያይሽ ቀለልት ያለሽ ገባሽ። እንደዚህ ሲያይሽ ግን ፍችን ሴትዮ ማገላበጥ ይላል። ምክንያቱም ደክመው ነው እነሱ በሚመጡት፣ እኛም ደክመን ነው የምንመጣው። ከዛ ላይ ደግሞ ይሰለችሻል ራሱ ውጭ ለሽ ራሱ ሰውነቱ እንትን አይሰ እግዚአብሔርን እንትን አይልሽም። ውፍረት እኔ አይቼዋለሁ። አይንሽን ድፍን ምንም ያደርገው አይምሮሽ በሙሉ እንዳይሰራ ነው የሚያደርገው። አልጋውንማ ትረሻዋለሽ ስትወፍሪ። ምክንያቱም እግርሽን ማንሳት ይከብዳል። እውነት እኮ ነው። እግርሽን ማንሳት ይከብድሻል። ልብስ አያምርብሽ። በቃ ስትበይ ደግሞ ይደክምሻል። እንቅልፍሽን መተኛት የምትፈልጊ። የኛዎቹ ደግሞ ለሊት ነው የኛ ወንዶች የሚወዱት። እሱም እንቅልፍ መተኛት ያምረዋል። ነገር አለሙን እርስን ትታረቁትና ከዛ ውጭ ሲወጣ ይልበትና አንዷ ጋር ሄዶ ልጥፍ። ያቺ ደግሞ ከዛ አንቺ ባሌ ከደገ ይየውና አይነ ችግር አለ። ከመጀመሪያ ቤት ውስጥ ችግር አለ ማለት ችግር አለ። ይሄ ነው የወንድ ቦርጫም ከሆነ እሱ ማስተካከል። አንተም ገባ። አንተ ቦርጭ ስታወጣ ሚስት ማታወጣ ምንም ምክንያት የለም። አንተም ስትደክም እኛ መሄዳችን አይቀርም። ሴቶቹ ቦርጭን እንዲህ አድርግና ገባ። ቦርጭ ነገርየውን ይጫነውና ይሸፍነዋል። ከዛ ስትታይ አታምነው። እኔ አሁን ወፍራም እንዳሉት ይቅርታ ያስታውከኛል። መድኃኒዓለም በተለይ እንደዚህ ጭኑ ግጥም ያለ እንዲህ ልክ እንደዚህ እንደውቶ እንደንትን እንደዮዳ ውይ በኢየሱስ በጣም የምጠላው ነገር። እኔ ይቅርታ አድርጉልኝ። በጣም ቀጥ ዝግን ይለኛል። እኔ እንደዛ ዘብዝፎኝ የምወደው ግን በቃ ሴክሲ ፓክ ምናምን የሆነ ነገር ጉድ እኮ ነኝ እኔ ራሴ ስማውደስ እና እንደዚህ ነው እላቸዋለሁ እህቶቼ። ተነሺ ያ ፐርማነንት ሜካፕ የሚባላል እንደዚህ አይነት ለ3-4 ዓመት የሚቆይ ከፈለሽ ቅንድቡን ማስተከል ትችያለሽ። አሁን ብዙ አይነት ሜቶድ ቴክኖሎጂ መጥቷል። ያ ፊትሽን ምንም ነገር ሳታውጭ መሰራት ትችያለሽ። እርጅና ባይ በትንሽ ገንዘብ ወስደሽ ሄደሽ ለቤተሰቦችሽ ምናምን የምትሰሪውን እግዚአብሔር ምስክሬ ነው የምልሽ ያ በ3,000 በ4,000 በጣም ቀሏል። አሁን እርጅና ደህና ሰንብት። በጣም አሪፍ ክሬሞች አሉ መታጠቢያቸው። እነሱን ትታጠቢያለሽ። ቅንድብሽን መኳል ካቃትሽ ፐርማነንት ሜካፕ መሰራት ትችያለሽ። ይሄ መሰራት ይቻላል። አይላሽ መሰራት ይቻላል። ይሄኛው መሰራት ትችያለሽ። ለ2-3 ዓመት ጽድ ተብለሽ ቆንጆ ሆነሽ አልኩሽን በቃ ሽቶሽን ከፍ አድርገሽ የታባቱ ንብረቱ በሙሉ የትም አይሄድም አልኩሽ። አይንቀጨቀጭ ምን አይደል። ከሄደ ደግሞ አንቺም ትሄጃለሽ። ምክንያቱም አንቺም ተፈላጊ ነሽ አይደል። እስቲ እንደዚህ ሆነሽ ሂጂና አንተ መብት አለ ልጆች ፈልጊ። ግን ትዳር ክብር ነው። ልጆች መለየት የለባቸውም። ራሳችሁን ጠብቁ። ያ ተስማምታችሁ ነው። ራሳችሁ ያው ለቤቱ ትከፍሉበታላችሁ አይደል? ለቤቱ ኪራይ ምናምን ትከፍላላችሁ። ታዲያ ቤት ውስጥ ለመብላትና ለመጠጣት ብቻ ነው እንዴ? ገባ ብላችሁ እስቲ ነይ። ደግሞ ደስታ ይሰጣል ታውቃላችሁ። እንዳምፑላት ዋው እያላችሁ ነው ከዛ ስትወጡ የምትሄዱት። ልባችሁ በሙሉ አሪፍ ነው የሚሆነው። ለእኛ ራሱ ጥሩ አስተሳሰብ ይኖራችኋል። ጌም ስንጫወት ራሱ መታችሁ ልትሰጡን ትችላላችሁ። ስራም በደንብ ትሰራላችሁ። እሱ የጠፋ ለታ ስራው ማይሰራም ከከስተመር ጋር ትጣላላችሁ። ደስተኛም አትሆኑ። አንዳንዴ አፍንጫችሁ ላይ ሊወጣና ትንፋሽ በሙሉ ሊያጥራችሁ ይችላል። ያ ተደባረሱ። ባልና ሚስቶች ሰላም ይሰጣል። ካለሱ ዓለም ጨለማ ናት። ደስ ይላል። እሱን አንዴ በ15 ቀን ብትወስዱ በቃ
መንፈስ ቅዱስ እንደቀረባችሁ ለእኛም ሰላም ትሰጡናላችሁ። በብዛት እዚህ ሀገር እዚህ ዓለም ላይ የሚበጠብጡ ሲንግሎች ናቸው። በቤተሰባቸው አሁን ለምሳሌ እኔን አስቡኝ። አንዳንዴ ሸመጣ የሚበጠብጠው ለምደው ታውቃላችሁ? እየናፈቀኝ ያ ነገር ከዛ ነን ይላል። የኔ እንኳን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የትም አባሽ እንዳትሄጂ፣ ምክንያቱም ሄደሽ የምታመጪው ነገር ስለሌለ አርፈሽ ቁጭ በይ ነው የምላት። አርፈሽ ቁጭ በይ፣ ምክንያቱም ጣጣ ነው የምናመጣው። ገባችሁ? ስለዚህ እናንተ አሁን ከእናንተ ባለትዳር የሆናችሁት ከዛሬ ማታ ጀምራችሁ ያቆማችሁበት ቦታ ላይ ቀጥሉበት። ናስቲ ነይ ግዴታ ወንዱ ብቻ አይደለም። ናስቲ ዝንጥበል፣ ዘንጪ፣ ቆንጆ ሁኚ፣ እስቲ እራት እንብላ። ደግሞ ከፈለጋችሁ 1 ብርጭቆ ዋይን ጠጡ። ደፋር ያደርጋል። ደፋር ነው የሚያደርገው። ክርስቲያንን ብትሆን ይፈቀዳል። የሙስሊሙን አላውቅም። 1 ግላስ ዋይን ይፈቀዳል። ቆንጆ ምግባችሁን ብሉና ቆንጆ ጠንከር ያለችው ሬድ ዋይን ግን ስትበሉ ግን ብዙ እንዳትበሉ። ምክንያቱም አንዳንዴ ከበርበሬ ጋር ሬድ ዋይን አይሄድም። ኦኬ አይሄድም። ሮድ ዋይን አይሄድም ከበርበሬ ጋር። በርበሬ በልታችሁ ሮድ ዋይን ከጠጣችሁ ይበልጥ ጨጓራችሁ ነው የሚቃጠለው። ንጹህ የሆነ ምግብ ብሉና ከላይ ሬድ ዋይን ዋናችሁን አድርጋችሁና ባላ መጀመሪያ እጃችሁን እጁ ላይ ታሳርፋላችሁ። በቃ ነገር አለ በቃ። ከዛ በሚቀጥለው ደሞዝን አምጥተው ሚስቴ ሰላም ሰጥታኛለች ብለ ብጨቀጭቋቸው ከዛ በኋላ ራሱ እሺ ነው የሚሉት ወንዶቹ። ገባችሁ? ስለዚህ ዋይኑን ጠጡበት። ዋይን ችግርን ያስረሳል፣ ያንን ያስታውሳል፣ ያንን ነገር ያስታውሳል። ችግራችሁን ትረሳላችሁ፣ ያንን ነገር ታስታውሳለች። ኢንጆይት ጋይስ። ቅዳሜ ነው፣ ዊኬንድ ላይ አትጨቃጨቁ ባልና ሚስቶች። ያ የረፍት ቀናችሁ ላይ ፏ ብልጭ በሉ። እንዴት ነህ አካሌ፣ እንዴት ነሽ አካሌ፣ ማሬ፣ ውዴ ምናምን ተባባሉ። ከባላችሁ ጋር እየመጣሽ እኔ ውዴ ጂጂ አትበይ፣ ባልሽን ውዴ በይ። አንተም እየመጣ ውዴ ጂጂ አትበይ፣ ሚስትህን ውዴ ጂጂ በይ። ያንጨርሻል በቃ። አሁን የራሴን ውድ በመፈለግ ላይ ነኝ ያለሁት። ጋይስ ቻው። ራሳይዘን ብሉጣ። እወዳችኋለሁ። ሲሪየስ ግን አስቡበት። እኔ እንደ ቀልድ የምነግራችሁ ነገር የብዙ ባለትዳር የኛ ባለትዳሮች የብዙዎቻችሁ ውስጣችሁ ያለ ነገር ነው። ኦኬ ወንዱም ቀምቅም ስል ገልብጥ አትግባ። 1 ቢራ፣ 1 ትኪላ፣ 1 ጅን በጥሩ እንትን ሊመን በበተር ሊመን አድርግና እናት እንዲያድርግ ኖ ደውይ። በቃ ቆንጆ ቃል፣ ቆንጆ ንግግር፣ ቆንጆ ነው። ከዛ በኋላ ሌላ ታሪክ ነው። አንዴ ዘጋ ማለት ነው። የ15 ቀን የሳምንት እንደምንም ታፕ በል ታፍ። አረ ፖለቲካችን እዛው ተይልኝ። ወዳችኋለሁ ጋይስ። ሀቭ ናይስ ሳተርዴይ። ቴንኪዩ ሁላችሁንም በጣም ነው የማመሰግነው። ቴንኪዩ። እኔ ወጥቼ ታፕ ፈልጌ ልምጣ ዛሬ ልጆቹ ከመምጣታቸው በፊት